አለይኩም ወራህመቱላሂ ወበረካቱ ውድና የተወደዳችሁ የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት አማን ሰላም አላህ ያደርጋችሁ። ሀገራችንን አማን ሰላም አላህ ያደርግልን። እኛንም ያሰብነውን ያለምነውን አሳክቶ በሰላም ለሀገራችን አላህ ያብቃን እያልኩ ዛሬ ደግሞ ከሰሞኑ ለየት ያለ እንግዲህ የአረቦች ኤሽ አክዘር አሰራር ይዤላችሁ መጥቻለሁ ማለት ነው። እንግዲህ ኤሽ አክዘር ምንድን ነው ጨምረን የምንሰራው ምን ምን አድርገን ነው የሚለውን አብረን የምናይ ይሆናል ማለት ነው። እስከ መጨረሻው ድረስ ለማየት ሞክሩ። እናንተም ሸር ሰብስክራይብ በማድረግ በተሰቡኝ አበረታቱኝ ውድ ሀገሬ ልጆች እላችኋለሁ። በዛ አጋጣሚ አንድም ነገር የምናገረው አለኝ ማለት ነው። እሱ ምንድን ነው? አንዳንድ ጊዜ ካሜራ ስንቀርጽ መቀረጻችንን እንጂ የትኛው ካሜራ ነው ጥሩ የሚቀርጸው ብለን እማናይ ልጆች እንኖራለን። ልክ እንደኔ ማለት ነው። እኔ እዚህ ጋር የምሰራው ላይ አንድ የገጠመኝ ነገር ልንገራችሁ። እኔ ዝም ብዬ እንዳገኘሁ ነው የምቀርጸው በነገራችን ላይ እና ልክ እየቀረኩበት የነበረው ብዙውን እየቀረኩበት የነበረው ስልክ ይደወልበት እና ስልክ አንስቼ እያወራሁኝ የተወሰነችውን ትንሿን ፓርት እንግዲህ ይህን የምታዩትን ፊት ለፊት ማለት ነው መቀረጽ ጀመርኩ ማለት ነው። ስቀርጽ ልክ በትክክል በስነ ስርዓት እየሰራው የነበረውን የሩዙን አክዘር ወይም አረንጓዴ ማንነቱን ይዞት ነው የወጣው ማለት ነው። ያኛው ግን በጣም አንጥቶ በቃ እንትንነቱን ይዞት አልመጣም ነበር ማለት ነው። እኔ መቀረጼን እንጂ ምንድን ነው ይሄ ነገር ብዬ ራሱ ቸክ ማድረግ ለኬ ይጠቅም ነበር። እኔ በነገራችን ላይ ካሜራ መቀረጼን እንጂ ለኬ የትኛው ካሜራ ነው ትክክል የሚቀርጸው ብዬ እንትን ብዬ ቸክ አድርጌ አላውቅም። እና ልክ እንደ እኔ የማታው ካሜራቸውን ሁላችንም በትርፍ ስለሆነ የምንሰራው ጥሩ ካሜራ የሚቀርጸውን ስልካችንን ቸክ እያደረግን እንቀርጽ ለማለት ያክል ነው። እንግዲህ እስከ መጨረሻው ድረስ ካያችሁት ልዩነቱ ምንድን ነው? ስራው ሩዙ የሚሰራው ምግቡ አንድ ነው፣ እየሰራውም አንድ ሰው ነው። ግን ነገር ግን ሁለት አይነት ያደረገው ምንድን ነው የሚለው ጥያቄ ምን ላይ ነው? ስለዚህ ካሜራዎቹ ሁለት ናቸው ማለት ነው። ስለዚህ የምንቀርጽባቸውን ካሜራዎች ቸክ እያደረግን እንቀርጽ ማለት ነው። ስለዚህ የዛሬው ምግባችን ምን ምን ጨምረን እንደምንሰራ አብረን የምናይ ይሆናል ማለት ነው። ዳይ ወደ ስራ አብረን እንስራ። መልካም ቆይታ ይሆንላችሁ። ባቸው ማቴሪያሎች እንዲያዘጋጃለሁ ማለት ነው። ተከታተሉ በደንብ አሁንም ላሳያችሁ ማለት ነው። እዚህ ጋር እንደምታዩት ሽንኩርት ከትፌ አዘጋጅቻለሁ። እዚህ ጋር ካሮት አዘጋጅቻለሁ። እዚህ ጋር ዶሮዬን አጥቤ በደንብ ከትፌ ቀቅዬ አዘጋጅቼ በዚህ መልኩ አዘጋጅቼዋለሁ ማለት ነው። ምክንያቱም የምንሰራው በዚህ መልኩ ስለሆነ ማለት ነው። እዚህ ጋር ነጭ ሽንኩርት፣ ፍልፍል ሀወር አዘጋጅቻለሁ። እዚህ ጋር ቅመሞች አዘጋጅቻለሁ። ቅመሞቻችን እንግዲህ ፋብሪካ፣ ኩርኩም፣ ፍልፍል አስዋል፣ ዶርሴን፣ ከሙን፣ ሞጄ ደቁስ አዘጋጅቻለሁ ማለት ነው። እነዚህ ማለት እንደዚህ እንደምታዋቸው እዚህ ጋር የተደረደሩት ያላቸው እቃዎቹ እነዚህ ናቸው ማለት ነው። ይታያቸዋል ብዬ አስባለሁ። እነዚህ ናቸው ማለት ነው። ስለዚህ እነዚህን ጨማምረን እንሰራለን። ሌላው እዚህ ጋር ምን አለን? ይኸው ይሄ ደግሞ ይታያቸዋል ብዬ አስባለሁኝ። ይኸውላችሁ ይታያቸዋል ብዬ ተስፋ አደርጋለሁ። ጅብስ ረማን ነው። ይሄ እንጨምራለን ማለት ነው። ስለዚህ እየጨመርን የምንሰራውን አብረን የምናይ ይሆናል ማለት ነው። ተከታተሉ እስከ መጨረሻው ድረስ አብራችሁን ሆኖ ወደ ስራ እንገባለን። ነጭ ሽንኩርታችን ነው። ሽንኩርታችንን አቅላልተን ከጨረስን በኋላ ቶማችን አብረን እናቅላለን ማለት ነው። የሀገራችን በርበሬ የለውም። መጀመሪያ በርበሬ እንቁላለን። የዚህ ሀገር ምን ያቃጠላል? መጀመሪያ እንቁላላለን ይኖራል ማቅላላለን። ይህኛው እንደዚህ ሆነ በኋላ ምን እናደርጋለን? እስኪ ሩዛችንንም እንድንቀቅል ሩዛችንን መፍላቱን እናያለን። የምንጨምረናለን የምንመለከት ማለት ነው። ውሃችን ፈልቷል። ጨው እንጨምራለን። እዚህ ጋር ይቻት ሁሉም ሩዝ ላይ ጨምሮ ሩዛችን ውሃ ላይ እንጨምርና ሩዛችን እናበስላለን ማለት ነው። ይህንን አንድ ማንካ እንጨምራለን ማለት ነው። ተከታተሉ። እንደምታዩት እንግዲህ በጥቁሩ ነው የሚታያችሁ ብዬ ተስፋ አደርጋለሁ። እየፈላ ስለሆነ ይኸው በዚህ አንድ ማንኪያ የጨመርኩት ማለት ነው። ይታያችኋል። እንደዚህ አድርጌ ዘይት ጨምርበታለሁ ማለት ነው እንትኑ ላይ። ስለዚህ እንደዚህ አድርገን ሩዛችንን ጨምረን እናበስላለን ማለት ነው። እዚህ ላይ ደግሞ ዶሮአችንን እንጨምርና እናቅላለን ማለት ነው።
ይህኛውም በደቃቁ ስለተፈጨ መጀመሪያ ለማቁላላት ሰንጠቅ ሰንጠቅ ሲደረግ እንዲበስል ለብቻ ይጨመራል። ግን አብሮ መታሸት ስላለበት አብረን እናቁላላለን ማለት ነው። ምክንያቱም ካሮቱንም በደቃቁ ስለሆነ የፈጨሁት ያን ያህል ብዙ የሚወስድና ጉልበት ያለው አይደለም። አብሮ ይታሻል፣ አብሮ ይበስላል፣ ይጣላል ማለት ነው። እንደምታው በዚህ መልኩ እናበስለዋለን። በራሱ የካሮቱ ሲንተከተክ ስለሚወጣ ምንም አይነት ነገር ሳንጨምር እንደዚህ እያሸን እናቁላለዋለን ማለት ነው። ምን እንደሆነ ታውቃላችሁ? እንትኑን አዘገጃጀታችሁ ይወስነዋል፣ ካሮቱን ማለት ነው። ካሮቱን በደቃቁ የማታዘጋጁ ከሆነ ሲሆን ከሽንኩርቱ ጋር ብታቁላሉት የተመረጠ ነው። እኔ ግን ከዶሮ ጋር የጨመርኩት አንደኛ ዶሮ የበሰለ ነው፣ ሁለተኛ ነገር ደግሞ ካሮቱንም በደቃቁ ነው ያዘጋጀሁት። ስለዚህ አብሮ ጣሙን እንትን እንዲ ስለፈለኩ ነው የጨመርኩት። ግን ካሮቱን በትላልቁ የምታዘጋጁ ከሆነ ከሽንኩርቱ ጋር በደንብ መጥበስ አለባችሁ ማለት ነው። ይሄንን ለመናገር ያክል ነው። አብረን እንመልከት። አሁን እዚህ ጋር እንደምታዩት ሩዜን አጥቤ ጨርሻለሁኝ። ሩዜን ጨምረና እናበስላለን ማለት ነው። አንድ ላይ ጎን በጎን እየሰራው ስለሆነ ነው አንድ ላይ እየቀረብኩት ያለሁት። ስለዚህ ያው ስራው የሚበላውም አንድ ላይ ስለሆነ አብረን ነው የምናየው ማለት ነው የዛሬውን ስራ። ይሄው ጨምሬያለሁ ማለት ነው ውዶች። ያው ስጨምር እንግዲህ እጄ አንድ እጅ ስለሆነ ማሳየት አልቻልኩም። ያው ሩዝ ይታያል እንግዲህ ጨምሬያለሁ ማለት ነው። ስለዚህ ሲበስል አብረን የሚመስለውን እናያለን ማለት ነው። አብራችሁኝ ሆኖ አብረን ነው የምንሰራው አልኳችሁ። እስኪ ነው ዶሮአችንን ማለት ነው ኢንሻአላህ ከዛ ምን እንጨምራለን? የሚበቃን ያህል ጨው እንጨምራለን ማለት ነው። አሁን ምን እንጨምራለን መሰላችሁ? ጅብሰረውን እንጨምራለን ማለት ነው። በዚህ መልኩ ውሃውን ጨርሷል ማለት ነው። ስለዚህ አሁን ወደ ሌላ ከዶሯችን ጋር እንዴት አድርገን እንደምንሰራው አብረን እንመለከታለን ማለት ነው። አብራችን እስከ መጨረሻው ሆኖ እየተመለከቱ ይሄው ዶሯችን ይሄን መስሏል ማለት ነው። ውሃውን መጥቶ ጨርሷል ማለት ነው። አሁን ይሄን ዶሯችንና ሮዛችንን እንዴት አድርገን ደባልቀን ከአንድ ላይ አድርገን እንደምንሰራው አብረን እንመልከት ማለት ነው። አብራችሁ ይሁን። እንግዲህ አንድ ላይ አቀራቅዬ መስቀን እናዘጋጃለን ማለት ነው። እንደምታዩት ብረት ድስቱ ላይ ግማሽ ሩዝ እዛ አዘጋጀው ቫይረስ ላይ አዘጋጅቻለሁ ማለት ነው። እዚህ ጋር አሁን እዚህ የምንጨምረው ዶሯችንን ነው የሚሆነው ማለት ነው። ተከተሉ አብረን እንይ። ግማሹን ዶሮ እዚህ ጨምራለሁ፣ ከዛ ሩዝ ጨምራለሁ፣ ከዛ ዶሮ፣ ከዛ መጨረሻ ላይ ሩዝ ነው የምንጨምረው ማለት ነው። ተከታተሉ አብረን። ይሄው እንደምታዩት ሩዙ ላይ ግማሹን ዶሮ ጨምራለሁ ማለት ነው። አሁን ከዚህ በላይ ሩዝ እንጨምራለን ድጋሚ ማለት ነው። ከዛ አሁንም ያስቀረነውን ዶሮ እና ሩዝ መጨረሻ ላይ እንጨምራለን ማለት ነው። አሁን ሩዛችንን እንጨምር ማለት ነው። አሁንም ሩዝ እንጨምራለን ማለት ነው። ከዛ እናስተካክላለን። አሁን አስተካክለን ይሄን ጨርሰናል። አሁንም የቀረንን ዶሮ እንጨምራለን ማለት ነው። ከዚህ ቀጥለን አሁንም የቀረንን ዶሮ ጨምረናል ማለት ነው። ይሄንንም እናስተካክላለን ማለት ነው። ከዛ መጨረሻ ላይ ዶሮአችንን ጨምረን እንጨርሳለን ማለት ነው። ግን አለቀ ማለት አይደለም። ተከታተሉ ይገኛል። ይሄው ዶሮአችንን በዚህ መልኩ አድርገናል ማለት ነው። አሁን የመጨረሻ ሩዛችንን ከላይ እንጨምርና እንዘጋለን ማለት ነው። አሁን ይሄው የመጨረሻ ሩዛችን ነው ማለት ነው። እንደዚህ አድርገን እናስተካክልና ወደ ፈራናችን እንጨምራለን ማለት ነው። አሁን እንዲህ አድርገን አዘጋጅተን ጨርሻለሁ ማለት ነው። አሁን ምንድነው የሚቀረን? ዝብዴ ወይም ደግሞ ቅቤ ማለት ነው። እሱን አቅልጬ ከላይ ትንሽ እናደርግበትና ከዛ
ለ5 ደቂቃ ያህል እናቆየዋለን ማለት ነው። ከዛ አብረን የምናይ ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁ ሆኑ። የትም እንዳከዱ አብረን በተንጠጥተ ነው የምትሄዱት ማለት ነው። የትም ንቅንቅ የለም። አሁን ይሄው ዝብዴ ወይም ቅቤ እሱን አቅልጬ ከላይ ጨምሬ ጨርሻለሁ ማለት ነው። አሁን እስኪ እንመልከት። አሁን ጨርሰናል። ለ10 ደቂቃ አቆይተን ማውጣት ነው ስራችን ማለት ነው። መጨረሻውን እናያለን። ጨርሰናል ማለት ነው። ይሄው አድርሼዋለሁ ማለት ነው። ማሻአላ ሲሰሩትም ቅልጥፍ ያለ ሲበሉትም ቅልል ያለ ምርጥ ቆንጆ ምግብ ነው። ሰርታችሁ ሞክሩት ማለት ነው። አሁን ጨርሰናል። መጨረሻ ላይ እዚህ ጋር የተጠበሰ ሽንኩርት አለ ማለት ነው። እሱን ከላይ እንጥልበታለን ማለት ነው። አሁን እንደዚህ እናደርግና ምርጥ ቆንጆ ምግብ ነው እላችኋለሁ። ሰርታችሁ ሞክሩት፣ ቀምሱት። ማሻአላ እችዋለሁ። የኔ ወዶች እዚህ ሰዓት ድረስ ስለተከታተላችሁ በጣም አመሰግናለሁ። ክበሩልኝ። ባላችሁ በሰላማችሁ ብዝት ተረፍረፍ ይበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።